ምንድነው እንደው ይሄ ቁርጠኝነት ሚስጥሩ የመጣ ነው ላለው ከይገደል ድረስም አይነት እንቅስቃሴ ስለነበረ እሷም ሬሳይሬ እንዳትቆም ድጋሚ እንዳትተኝ በቃ እንዲ ማለት ቁርጥ ተደርገን ስለሆነ የወጣውት ሶጣ በቃ እናቴ ቀረች እና አንዳንዴ ወሰደኝ እየጸለይኩበት ጊዜ ነበር በደንብ ተገንጄ ተኝቼ ራሴን አስተካክዬ ቸርች እንጨት ወንበር ላይ ማደር የነበርኩ ሰው ነኝ ይሄንን ሆኖ ግን ቃል ልቡ ነበር ከባዱ የምትለው ጊዜና ያንን ያለፍክበት መረህ ያንን ያለፍክበት ጸጋ ምን ይመስላል ከስልምና መምጣት በራሱ ቀላል አይደለም በፈለገው ሰዓት ያገለገለ የሚኖር ሰው ካዩ እንደዚህ መሆንማ ያቅተኝም ቤት ስንሰቃይ ሰው ቤት አብረን ዋጋ ከፍለን እንደ ባሪያ 1-7-8 አመት ኖረናል አሁን በዘመናችን ያለውን የወንጌል ስብከት ስታየው ሰዎችን የምንጋብዝበት መንገድ ምን ይያለን ነው የጠራናቸው ያለነው ዝም ብለን ታይትሉን ምንሻማው አይነት አይደለም እሱ ሲፈልግ ነው አይደል ምናገኘው መጋቢ የሚባሉትን ርቀዋል እንደኔ ያሉ ወጣቶች ቢሳሳቱ ምንም ማለት አይደለም መድረክ ተሰጥቷቸው ቢሳሳቱ የእውነት መጋቢ የሆኑ ጥቂት እንዳሉ ነው እኔ ተሰማኝ ብዙዎችም ይሄንን ሐሳብ እንደሚጋሩ ታምናለሁ እናትሽን ከተውሽ ምን አትተይም ከዛ በኋላ ፓስተር ጻድቁም እንደዛ ያነሳል እናቴን ነው በቃ ይላል ኢየሱስ ሲገባሽ ነው የምትጨክኝ እንጂ ከስልምና ስለመጣሽ አይደለም እና ይስጥልኝ የተወደዳችሁ የኒቆዲሞስ ሾው ተመልካቾች የኒቆዲሞስ ሾው ነው አዘጋጅና አቅራቢዋ ትግስት እጅጉ ነኝ በመላው ዓለም ሆናችሁ በኤልሻዳይ ቴሌቪዥን እና በኒቆዲሞስ ሾው ዩቲዩብ ቻናል የምትከታተሉት ሳምንታዊ የእንግዳ ፕሮግራሚን ይዤላችሁ መጥቻለሁ አብራችሁን ቆዩ ውድ ተመልካቾች ዛሬ ይዤላችሁ የመጣሁት እጅግ የተወደደ ወንድም በብዙ የማህበራዊ ሚዲያዎች በተለያዩ መንገዶች በአገልግሎቱ የምናውቀው ወንድማችን ሃንኤል ኩረማን ነው ይዤላችሁ የመጣሁት ከሱ ጋር በሚኖረን ቆይታ እንግዲህ ከምስክርነቱ እግዚአብሔር በህይወቱ ካደረገው ነገር እንዲሁም ደግሞ በቅርብ ካሳተመው የዕብራውያን መልእክት ማብራሪያ ከሚለው መጽሐፉ በርካታ ነገሮችን እንደምንማር ተስፋ አደርጋለሁኝ በድጋሚ አብራችሁን ቆዩ ሃንኤል እንኳን ደህና መጣ እንኳን ደህና ቆየሽኝ ቲጂ ለመጽሐፉ ምርቃት መገኘት ባልችልም ዛሬ እዚህ ተገኝቼ ስለ መጽሐፉ ልሰማ ስለሆነ እጅግ በጣም ደስ ብሎኛል እንግዳይ ስለሆንክ እግዚአብሔር ያክብርልኝ እኔም ደግሞ አክብራሽ ስለጠራሽኝ ደስ ብሎኛል እግዚአብሔር ያክብርልኝ አሜን ምስክርነትህን በአንዳንድ ሚዲያዎች ላይ አይቼ በጣም ልቤ ተነክቶ ነበርና እንደ ታሪክ ሰማሁት ብዙዎችም እንደ ታሪክ እንደሰሙት አምናለሁኝ አንዳንዶችም ደግሞ በኒቆዲሞስ ሾም ቀርቦ ደግሞ ሌላም የቀረም ነገር ካለ ቢነግረን ብለው ለኔ በግሌ አስተያየት የላኩልኝ ሰዎች መልእክት የጻፉልኝ ሰዎች አሉ የነሱንም ጥያቄዎች ተከትዬ ደግሞ ምስክርነትህ እንደ ታሪክ ብቻ ሳይሆን እንደ መርህ ደግሞ ዛሬ እንድንሰማው ስለፈለኩኝ ከምስክርነትህ ውስጥ እኛስ ምንድነው መማር ያለብን ምንድነው ማድረግ ያለብን በዛ ውስጥ አንተ ለህይወት ጠቃሚ የሆኑ የምትላቸውን መርሆች እንዴት ነው ያገኘኸው የሚለው ነገር እንድንረዳ ነው በድጋሚ ዛሬ ወደ ሚዲያ እንድትመጣ ያሰብኩትና እንግዲህ የመጣህበት የህይወት ባክግራውንድ ትንሽ ሁላችን እንደምናስበው አይነት ወይም እንደሌሎቻችን አይነት ቀለል ያለ አልነበረም ከስልምና ባክግራውንድ ነው የመጣኸው ያ በራሱ የራሱ ክብደት ነበረው ባንተ ላይ ያመጣውና እንዴት ነው ያንን የመጣህበትን ባክግራውንድ ተግዳሮቱን እንዴት ታየዋለህ ምን ይመስላል ደግሞ እንዴትስ ይታለፋል እንደዚህ አይነት ከባድ ተግዳሮት ከሚለው እንጀምር የህይወት ምስክርነቴን ባጭሩ እንዳልሽው ብዙ የሚቀር ያለው ግን ያው ለሰው ሊጠቅም ይችላል የሚለው ለማጋራት ሞክሬያለሁ እንደው እግዚአብሔር ቢፈቅድ ወደፊት በመጽሐፍ መልኩ ራሱ መውጣት የሚችሉ ሌሎች ብዙ ተያያዥ ታሪኮች አሉት ስለሁሉም እግዚአብሔር ይመስገን እግዚአብሔር ነው የሚያሳልፈው ግን ከስልምና መምጣት ወይም ከሌላ ቤተ እምነት መምጣት በራሱ ቀላል አይደለም መምጣት ስል የሆነ የሃይማኖት ተቋም መቀየር ማለት ሳይሆን ክርስቶስን ወደ ማወቅ ወደ እውነት ወደ ህይወት መምጣት በራሱ ቀላል አይደለም ኢየሱስ ክርስቶስን የዘላለም የህይወት ሰጪ አዳኝ እንደሆነ ተረርቶ የዘላለም የህይወት ጎዳና ውስጥ መገኘት በጣም ውድ ሀብት ነው በጣም ውድ ከየትም ይምጣ ሰው ከኤቲስትም ይምጣ ከቡዲዝምም ይምጣ ከሂንዱይዝምም ይምጣ እዚህ የክርስቶስ አካል ውስጥ ቤተክርስቲያን ውስጥ መጨመር በጣም እንደቀላል ልናየው የማይገባ ውድ ነገር ነው ማለት እኔ ከስልምና ስለመጣው ለኔ ትንሽ ወደድ ያለ አይደለም ለሁላችንም በጣም ውድ ነው ክርስትና ለሁላችንም በጣም እንቁ ነው የክርስቶስ ተከታይ ደቀ መዝሙር መሆንና አስበሽዋል ሞቶ የተነሳው ነው መከተለው ማለትን እኮ የመሰለ የሚያኩራራ ልንጓደድበት የሚገባ እጅግ ውድ ነገር ሞቶ የተነሳው ነው መከተለው ሞቶ የቀረውና ብዙዎች ሞቶ ቀርተዋል አብቅቶል አንተስ ብባል
እኔማ ሞቶ የተነሳው ነው መከተለው የሚለው ይሄንን ነው ማምነው ማለት እጅግ ውድ እና ሁሉ ጊዜ ልንኮራበትም ደስም ልንሰኝበት የሚገባ ነገር ነው። እኔ ከእስልምና ወደ ክርስትና ስመጣ ብዙ ቻሌንጆች ገጥመውኛል። አንደኛ እድሜ ገና ልጅ ለማለት ወይም ቲኔጅ የሚባለው እድሜ ክልል ውስጥ ነኝ። ጌታን የተቀበልኩት በ15 ዓመቴ ነው። ከቤት የተባረርኩት በ16 ዓመቴ ነው። ስለዚህ በቃ አፍላ እድሜ ላይ ለመጥፋት በጣም የተቃረብኩበት ጊዜ ላይ ነው ጌታ ያገኘኝ። የሰፈር ውስጥ በቃ ለአንዳንድ አጓጉል ነገሮች እየተጋለጥን በነበረበት ጊዜ ነው ወደ ክርስትና የመጣሁት። ወዲያው ደግሞ በሰፈር ነው የመጣው ቻሌንጁ። እኔ ላይ ብቻ አይደለም ለኔ የመሰከረ ልጅ ነበረ። አሁን በህይወት የለም። ስሙን ሜንሽን ማድረግ አልፈልግም። የሱ ሁለት ወንድሞች ነበሩ። እሱ መስክሮላቸው ወደ ክርስትናው ይመጡ። ከዛ ደግሞ እኔ ቤት ሆነው የመሰከረለት አንድ ሌላ ልጅ ደግሞ ነበረ እና እንደዚህ ሰፈር ውስጥ የሆነ ብቻ በቃ እንደ ሪቫይቫል ከዛ በፊት እኔ አላቅም። በመካከላችን ሲጀምር የለም ወይ ሙስሊም ወይ ኦርቶዶክስ ነው ያለው። ሙስሊምም ሁለት ነን፣ ሌሎቹ ኦርቶዶክሶች ናቸው። ኳስ አብረን እንጫወታለን። አንዳንድ ያው እንደ ወጣት ምናበላሽም ምንም ምንለው ነገር ካለ አብረን እናረጋለን። ግን በዛን ሰዓት ሰፈር ውስጥ የሆነ በቃ ጌታ ብቻ ሊሰራ የፈለገው ነገር እንደነበር ያስታውቃልና በዛ የዛ ሙቭመንት እንግዲህ እኔም አንዱ መንፈስ ቅዱስ ያገኘኝ ሰው ነኝና በኋላ ስደት ሲመጣም ሁላችንም ላይ ነው የመጣው። ሲታወቅ እንደውም እቺን ብዙ አልተናገርኳትም። የታወቀው እንዴት ነው? ከአንድ አመት በኋላ እኔ እንዳጋጣሚ መጋቢ በግል ነበር ያስተማረኝ። ደህንነትም ደቀ መዝሙርም ብቻዬን ነው። ምክንያቱም እነሱ በሚፈልጉት ሰዓት ሳይሆን እኔ በሚችለው ሰዓት ነበር የሚያስተምሩኝና በግል ነው የተማርኩት። በቃ እኔ በሚችለው ሰዓት እየጠበቀ ቸርች ነው ያስተማረኝ እና ይሄንን አድርጎ ቶሎ ነበር የጨረስኩት። ደህንነትም ቶሎ ተማርኩ፣ ደቀ መዝሙርም ቶሎ ተማርኩ፣ ተጠምቄ ምናምን ነው በአንድ አመት ውስጥ ይሄ ስደቱ የመጣውና የመጀመሪያ ትንሽ ወሬ ተሰማ ሰፈር ውስጥ። ሲሰማ ተጠየቅን ሁላችንም ስንጠየቅ በቃ አንዳንዱ አረ ምንም በቃ አናቅም አይነት ምናምን ያሉም አሉ። ከዛ አንድ ቀን ቸርች ህይወት ብርሃን የምትባል ቸርች ትንሽ 50 ምናምን ብንሆን ነው እዛ ሆነን ኳየር ገብተናል። ትንሽ ነን ኳየር፣ ረጃጅም ቀሚስ ለብሰን የኳየር ቀሚስ መድረክ ላይ ቆመን አጎቴ ሲገባ አየሁት እና ከአጎቴ ጋር ደግሞ ያ ሰፈር ውስጥ ምስክርነት ይሰጥ የነበረው ልጅ የሱ ደግሞ ታላቅ ወንድም ከበር ሲገቡ አየናቸው። መድረክ ላይ ነን እኛ። በቃ ወይ ወደ ሰማይ ብናርግ ወይ ብንሰምጥ በቃ መጸለይ ነው የቀረን ማለት በጣም ይደነገጥ ነው። ምክንያቱም እነሱ አጣርተው ምናምን እጅ ከፍንጅ እንያዛቸው ብለው ነው የመጡት። በቃ እጅ ከፍንጅ ነው ያዙን። ገቡ ቁጭ አሉ እስክንጨርስ ድረስ። ከዛ በኋላ ልክ ጨርሰን እኛ በቃ ቤት እንወጣለን ብለን ስንጨነቅ የሉም፣ እቤት ነው የጠበቁን። እኔም እቤት ነው የተጠበቅኩት። ከዛ በኋላ በቃ መከራው በኦፊሻሊ የተጀመረው ከዛ በኋላ ስደት። ሌሎቹ ለመመለስ ፈቃደኛ ሆኑ ኦልሞስት ሁሉም ሰፈር ውስጥ። እኔ ብቻ ነኝ ለመመለስ ፈቃደኛ ያልሆንኩት። ምክንያቱም ያው ከእስልምናውም ስለሆነ ይመስለኛል። ከዛ ደግሞ የሆነ ነገር ገብቶኛል። በቃ አንድ እንዲህ ነው ልለው ማልችለው የሆነ የክርስቶስ ፍቅር ገብቶኝ ነበር እና በዛ መከራ ውስጥ ለማለፍ ምንም ሲጀመር መከራ ራሱ መሆኑን ብዙም ልብ አላልኩትም። እኔ የሚደርስብኝንም ነገር አላቆም። ገና 16 ዓመቴ ነው። አንድ ነገር ግን ገብቶኛል። በቃ ኢየሱስ ክርስቶስ ጌታ ነው የሚለው በደንብ ነው የገባኝ። እሱን መከተል እንደሚያዋጣኝ የሆነ በቃ ከእናቴም ከዘመዶቼም ከዛኛውም እምነት በወጣም እንኳን አዋጪ እንደሆነ ገብቶኛል ለህይወቴና እና ከዛ ውስጥ በዛ እንድጸና በዛ እንድበረታ ምክንያት የሆነው ወይም ደግሞ በዛ መከራ ውስጥ እንዳልፍ በዛ መከራ ውስጥ ሳልፍ ደግሞ ከዛ መከራ ውስጥ ለህይወት የሚሆነውን ነገር እንዳገኝ ረድቶኛል ብዬ የማስበው መንፈስ ቅዱስ። አሜን። በጣም አስተውላለሁ አሁን ላይ። ያኔ አላስተውልም። ያኔ አንዳንዴ ወሰደኝ ብዬ ጸለይኩበት ጊዜ ነበር። በደንብ ተገንዤ ተኝቼ ራሴን አስተካክዬ በቃ ዛሬ አንተን አምኛለሁ፣
ነገ እዛ እንገናኝ ብዬ ራሴን ያስተካከልኩባቸው ጊዜዎች ነበሩ ግን መንፈስ ቅዱስ በዛም ሁሉ ውስጥ ያብረታ ያጽናና አግዞኛልና ትልቁን ክሬዲት ምሰጠው እኔ ለመንፈስ ቅዱስ ነው እንደ አካል አጠገቤ ቆሞ ያብረታ እንደ አጽናኝ እንደ መጋቢ መንፈስ ቅዱስ በቃ አሁን ላይ ያን ወደ ኋላ ትሬስ ባክ ሳረግ መንፈስ ቅዱስ በጣም ከኔ ጋር ነበርና ብዙ ምለው ነገር አለ በልብባል በዚህ ውስጥ ግን አንደኛ ማሰልፈው መንፈስ ቅዱስ በጣም ኢየሱስን እንዳውቅ በጣም ጋይድ ሲያደርገኝ ነበር ምክንያቱም እኔ መጀመሪያ አውቄ አይደለም የመጣሁት ከመጣሁ በኋላ ነው ወደ ማወቁ የመጣሁትና ኢየሱስን እንድረዳ እንዳውቅ በጣም ጋይድ ያደርገኝ ነበር መንፈስ ቅዱስ በጣም ትልቁን ድርሻ ይወስዳል እኔንም ደግሞ እንድጸናም እንድበረታም ደግሞ ብዙ ወገኖችንም በዛ ውስጥ ተጠቅመዋል ቲጂ ወደ ቀረጻ ከመግባታችን በፊት እንዲሁ ስለ ጸጋ ስጦታዎች አንስተን ስንነጋገር ስለ መጋቢነት በጣም እጅግ የሚያስደንቅ ነገር እየነገርከኝ ነበርና ይሄማ ለብዙዎች መካፈል አለበት በኋላ ምናነሳዋለን እያልኩህ ነበር ምክንያቱም አንተ መጋቢነትን ያየኸው ከመጀመሪያ መጋቢህ ነውና ትክክለኛውን መጋቢ ስላገኘህና የትክክለኛውን መጋቢ ኃላፊነት የሚከፍለውን ዋጋ የሄደበት ርቀት ስለተመለከትክ መጋቢነት ላንተ እንዴት ከባድ መስሎ እንደሚታየህ እየነገርከኝ ነበር እስኪ መጀመሪያ ያገኘኸው መጋቢ በህይወትህ ላይ ያሳረፈውን አሻራና በአጠቃላይ መጋቢነት ምን ማለት እንደሆነ በዛው ለኔ መጋቢነት እንደው ያው ስለማናበላልጥ እንጂ መጋቢነትን ካስተማሪነት ወንጌላዊነትን ከነብይነት ወይም ከሐዋርያነት አላል መጽሐፍ ቅዱስም ይሄ ይበልጣል ይሄ ያንሳል ስላላለ ሁሉም ለቤተ ክርስቲያን የተሰጡ የጸጋ ስጦታዎች ናቸው ግን በጣም ከባዱ ግን በማበላለጥ ደረጃ ይሄ ከፍ ዝቅ ባንልም በጣም ከባዱ ግን በየማሰው መጋቢነት ነው ሐዋርያነት አይደለም ወይም ነብይነት አይደለም በጣም ከባዱ አገልግሎት ከባዱ አደራ ከባዱ ሸክም ያለው መጋቢነት ላይ ነው በያስባል ይሄንን ስል እኔ ለምሳሌ መጋቢነት ጸጋ እንደሌለኝ ያወቅኩ ነው ይሄን ማለት አሁን እኔ ቢኖረኝ ለኔ ያደላሁ ነው እላለሁ ግን እኔ አሁን መጋቢ አይደለሁ በቃ የመጋቢነት ጸጋ እንደሌለኝ ጸጋዬን አውቀዋለሁ እግዚአብሔር በኔ ላይ ያለውን ዓላማ አውቃለሁ መጋቢነት አይደለም ግን ከሁሉም የጸጋ ስጦታዎች ቤተክርስቲያን ውስጥ ካሉ በጣም ፈታኙ ከባዱ ብዙ ስራ ያለበት ብዙ ደግሞ ተጠያቂነት ያለበት መጋቢነት ነው የልጆች አገልግሎት ውስጥ ይገባል የትዳር ጉዳይ ውስጥ ይገባል የቤተክርስቲያን ፕሮግራሞች ውስጥ ይገባል የመድረክ አገልግሎቶች የውስጥ ለውስጥ አገልግሎት የቤተ ህብረት አገልግሎቶች ትምርቶች ተደራይተው ሰው ጋር በአግባቡ ደርሷል ወይ ሰው የምር እየተመገበ ነው ወይ የሚለው ላይ ክትትል ላይ ይሄንን ሁሉ ደግሞ ስልሽ የለቅሶ የደስታ የእያንዳንዱ ጉዳይ ውስጥ ሁሉ ቀጥታ ተሳትፎ ያለው መጋቢው እና መጋቢ 24 ሰዓት አገልግሎት ነው ቅድም ስነግርሽ እንደነበረው ለሊት ሊደወልልሽ ይችላል መጋቢ ስትሆኚ ተጣላን ተብሎ ሊደወልልሽ ይችላል ሐዘን ተብሎ ሊደወልልሽ ይችላል ጸልይ ተብለሽ ሊደወል የመጋቢነት አገልግሎት እኛ እንደምናስበው ዝም ብለን ታይትሉን ምንሻማው አይነት አይደለም ሸክሙ ከባድ ይሄንን የሚሸከሙ ሰዎችም ደግሞ የሚሰጥ ጸጋ እነዚህ ነገሮች ሁሉ ወራኔማ ለሊት ባለትዳር ነኝ አልሰማም የሚል አይነት ሰው አይደለም ራሱ በትዳር ውስጥ ራሱ ሆነሽ ሚስትሽ ይሄን አንደርስታንድ የምታደርግ እሱም ደግሞ ይሄንን ባላንስ አድርጎ ማስኬድ የሚችል አይነት ሰው የሚሆንበት ጸጋ ቀላል አይደለም እኔም እንዳጋጣሚ ሆኖ መጀመሪያ ላይ ያገኘኝ እንደ አይነቱ ጸጋ ያለው ሰው ፓስተር ጌቱ ይባላል ይሄ ጸጋ በቃ ማለት ትንሽ ነበርን ግን ያንዳንዱ ጉዳይ ውስጥ የሚገባ ለሊት ብትጠሩ ሊመጣ የሚችል አንቺ እሱ በሚፈልግ ሰዓት ሳይሆን አንቺ በምትፈልጊው ሰዓት ልታገኙ የምትችይ ሰው ማለት ነው መጋቢ ማለት እና እሱ እንደዛ ነበር አሁን ያው ትንሽ አበላሽተ ነው እሱ ሲፈልግ ነው አይደል ምናገኘው መጋቢ የሚባሉትን እሱ ማለት ርቀዋል ከተመጋቢዎቹ ርቀዋል መጋቢዎቹና ያው መጋቢ ከተመጋቢው ከራቀ መጋቢ አይደለም ምክንያቱም መመገብ የሚችለው አብሮ ሆኖ ነው እዛው ከተመጋቢው ጋር አብሮ ሆኖ ነው የመንፈሳዊ ነገር ደግሞ ሁሌ መመገብም አይደለም የሚመግባቸውን ያበቃ ሌላ ተመጋቢ እየተካ ነው ሌላ መጋቢም ሌላ ተመጋቢ የሚተካ ነው መሆን ያለበት መጋቢነትና እሱ ውስጥ ይሄንን ነገር አይቻል ሌላም ለመተካት ያለው ልብ እንግዲህ እኔ 16 17 ዓመት ልጅ ሆኜ አገልግሎት ይሰጠኝ ነበር እድል ይሰጠኝ ነበር ለኔ ብቻ አይደለም ለሌሎች ደግሞ ያይም ነበር ያኔ እኔ እንኳን ስለ አገልግሎት ምንም ሳላቅ አሁን እንኳን ያለሁበትን ነገር ሳላቅ ወደፊት እኔ ላይ ያለውን ነገር ይነግረኝ ነበር እንዴት መጠንቀቅ እንዳለብኝ በትምርት እንዴት መማር እንዳለብኝ እኔ
ገና ስነ መለኮት ምን እንደሆነ ሳላቅ ፒቲሲ አስመዝግቦኝ ራሱ ስፖንሰር ፈልጎልኝ ገና እንኳን የዩኒቨርሲቲ ትምህርቴን ሳልጨርስ እንድከታተል በርቀት እንድከታተል ሁላ ማለት በቃ ሰው ላይ ኢንቨስት የሚያደርግ የሚመግብ ማለት ይሄ ነው ይሄንን ሳረገ እኮ ነው አስራት ማውጣት ሰው አልነበርኩም ጭራሽ እሱ ነበር አንዳንዴ ሁሉ የሻይ የቡና ሚለኝ ሰዎችም እንዲ ሰፖርት ያደርጉኝ ምኖር ሰው ነኝ ቸርች እንጨት ወንበር ላይ ማደር የነበርኩ ሰው ነኝ ይሄንን ሆኖ ግን በቃ ልቡ ነበር እና እኔም በዛ ህይወት ውስጥ ሳልፍ ትልቅ ድርሻ ካላቸው ሰዎች ውስጥ አንዱ መጋቢ ኬቱ ነበርና መጋቢነትንም በሱ አይቻለው እኔም አይ ቲንክ መጋቢነት ስታንዳርድ ሴት ሳደርግ እሱ እንዲሆን እንዳይ አድርጎኛል በኋላም ደግሞ ወደ አማኑኤልም ከመጣው በኋላ ያዩዋቸው መጋቢዎች ያው ስም ብዙ እንትን አልበል ብዬ ነው እንጂ እነ መጋቢ ቤዚዬ መጋቢ መዝጌ መጀመሪያ ያገኘሁት እነዚህ ነበር እነሱም ውስጥ ያየሁት ይሄንን ነው በቃ ሰው ጋር ነበሩ አቬለብል ነበሩ ሰው ወደ እነሱ ጋር ከመሄደው በላይ እነሱ ወደ ሰው ጋር ሲሄዱ ለማየት ይችላል እኔ ቤታቸው የማደር ድል አግኝቼ ነበር አላረል አይቻቸዋለሁና ከዛ የተነሳ ሳይ እኔ መጋቢ እንዳልሆንኩ ያሳዩኝ እነሱ ናቸው በቃ እኔ ይሄንን ሰውዬ አልሆነም አልመጣውም ምንም ነገር ብደረግኒ ካም በኋላ እድሜ በደንብ ተቀጥሎልኝ ብሰለጥ ነው ይሄንን ሰውዬ በፍጹም አልመጣው በቃ ይሄ ሚሰጥ ይሄ ተሰጥቷቸው ነው ይሄ ነው ስታንዳርዱም ለዛውም እኮ ለኔ ነው ስታንዳርዱ እነሱም ደግሞ እኮ አላቸው እንደ ጌታ ያለ መልካም እረኛ የመሆን ጥሪ ያላቸው እነሱ ራሱ እኮ በኔ እይታ ግን በጣም የከበረ አገልግሎትና እጅግ ደግሞ ከባድ አገልግሎት ሲያገለግሉ ነበርና እንደው ለመጋቢዎች አንደኛ መጋቢ ካልሆኑ ቢተውት ጥሩ ነው ስሙ ምንም አያረግ ምንም የሚያመጣው እንትን የለውም አላቅም እንግዲህ ያገልግሎት ግብዣ ካስመጣ ካልሆነ በስተቀር እንጂ መጋቢ የሚለው ታይትል ከፊት ካለ ማንወጣውን የቤት ስራ ነው ተቀብለን እየኖርን ያለን ተጠያቂም ነን በቃ እኔ መጋቢ ነኝ ብለን ከወሰንበት እግዚአብሔር ቆጥሮ ነው የሚሰጥሽ ከባድ ማንችለውን ነገር ነው ላያችን ላይ ተሸክመን አጎንብሶ መኖር ነው የሚሆነው ትርፉ ስለዚህ መጋቢ ካልሆነም ብንቶ እንደኔ በቃ አይደለሁም ብሎ ማመንን የመሰለ ነገር የለም የሆኑ ሰዎች ደግሞ ትልቅ አደራ ትልቅ ሸክም ስለሆነ አይዟችሁ የሚባሉ ሊበረታቱ ቸርች ውስጥ ሰው ራሱ የሚፈልገው ብዙ ጊዜ እነሱን አይደለም ማለት አለ እንደዛ የሚፈልጉበት ግን አሁን ላይ አለ አይደል somehow የሆነ መልእክት የሚያመጣልሽን ሰው የመፈለግ ዝንባሌ አለ ጉዳይሽን የሚያቀው ሰው ይያል ቤት ውስጥ የቆሰልሽበትን የደማሽበትን ሊያማክርሽ የሚችለው ነገር ይያለ ግን በትንቢት ሲነገርሽ ነው አሜን የምትዩ እሱኮ እንዲህ ብታረጊ ብሎ ጋይድ ቢያረግሽ የቀና መንገር ለቴጂ እየቻልሽ በትንቢት መስማት እንፈልግና ሌላ ቦታ ስንባክን ይታያልና በመጋቢ ስር መሆን መታደል ነው መጋቢ ያላቸው ራሱ እንዴት የታደሉ ናቸው የእውነቴን ነው የምልሽና እኔ አሁን አለኝ ሶሻል ሚዲያ ላይ የሆነ ነገር ባረግ ተውቢል መጋቢ ሚል ደውሎ ተውሚል አለ እረፍ ሚል ማለት ነው እኔም ደግሞ በኮንፊደንስ እጄ ላወራው የምችለው መጋቢ አለ እና መጋቢ እኛም ሊኖረን ያስፈልጋል መጋቢነትም ደግሞ ቀላል አገልግሎት አይደለምና እንደው ስለ ጸጋ ስጦታዎች አይደለም እንጂ መጋቢነት በጣም 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 ከባድ አገልግሎት ነው በቤተክርስቲያን ውስጥ ዋው ቀደም ብዬም እንዳልኩ ስለ መጋቢነት እየነገርከኝ እንደው ጥቂት መጋቢ እንዳለን ነው የተሰማኝ ብዙ መጋቢ ተብለው የሚጠሩ ግን የእውነት መጋቢ የሆኑ ጥቂት እንዳሉ ነው የተሰማኝ ብዙዎችም ይሄንን ሐሳብ እንደሚጋሩ ታምናለሁ ምክንያቱም ለ15 እና ለ16 ዓመት ልጅ እሱ በሚመቸው ጊዜያቸውን ሰጥተው ትኩረት ሰጥተው ገንዘባቸውን አቅማቸውን ሁሉ ኢንቨስት አድርገው ምንም ነገር በመላሹ ሳይጠብቁ የሚያገለግሉ እንግዲህ አንተ መጀመሪያ ያየኸው መጋቢ እሱ ነው ሌሎች ደግሞ እንግዲህ መጋቢነት ቀሎ የታያቸው በየ ማሰበው እኔ መጀመሪያ ያገኙት መጋቢ እውነት ነው ቀለል ብሎት የሚኖር አለ አይደል የራሱን መብትና ጥቅም አስከብሮ በፈለገው ሰዓት ያገለገለ የሚኖር ሰው ካዩ እንደዚህ መሆንማ ያቅተኝም ብለው ሊሆን ይችላል ይቀለለባቸው በያስባለሁ ሁለት ነገር ግን ስለ መጋቢነት ከተናገርከው በጣም ልቤን ያዘውና አንደኛውን በተለይ በደንብ ትኩረት እንድትሰጠው ፈለኩኝ የመጀመሪያው እንግዲህ የማሳደግ የመመገብ በቅርበት የመከታተል የመጸለይ አገልግሎት ነው ብለሃል አልፎ አልፎም ቢሆን እናየዋለን እሱን ሁለተኛው ላይ ግን ትንሽ ጥረት ያለብን መስሎ ተሰማኝ እኔ የማሳደግና ደግሞ አብቅቶ ያንን ለአገልግሎት የመሾም እሱን ደግሞ
ወደ ጥሪው የማስገባት ሌሎችን ደግሞ እንደገና እንዲይዝ እንዲመገብ የማድረግ ነገሩ ክፍተት ያለብን አይመስልህም? ብዙዎችም የሚኮበልሉት ከሚመግቧቸው ሰዎች ስር የሚኮበልሉበት ምክንያት መመገብ በቅቷቸው መመገብ የሚችሉበት እድሜ ላይ ሲደርሱ ይመስለኛልና ኃላፊነት የመስጠቱስ ነገር የጎደለን አይመስልም? ያው መጋቢ ካልሆንሽ ነው ይሄ የሚመጣው። ስትሆኚኮ ይሄ ስራሽ አይሆንም፣ ጸጋሽ ነው የሚሆነው። ስለዚህ ለማድረግ አሁን እኔን ለማድረግ ያልከበደው ያኔ የሚመስለኝ ጸጋው ስለሆነ ነው። በቃ መጋቢነት ጸጋው ስለሆነ እንደውም ይሄንን ያደርግ በነበረ ጊዜ መጋቢ ተብሎ አልተሾመም ነበር። የሚገርምሽ ይሄ መጋቢ ጌቱ ያልኩሽ ይሄንን በሚያደርግበት ጊዜ በቤተክርስቲያን መጋቢ ተብሎ አልተሾመም ነበር፣ ኦርዴን አልተደረገም ነበር። እና ጸጋሽ ሲሆን ስሙ ወይም ፖዚሽኑ አይደለም ማተር የሚያደርገው። ቤተሰብ ውስጥ ሁላ ሊታይ ይችላል። ለልጆችሽ እድል ስትሰጪ የምታደርጊው ነገር ውስጥ የሚታይ ነገር ነውና ብዙ ፌል ያረግንበት ያለው ይሄ ትውልድ ማብቃት ከዛ ደግሞ ማብቃት ብቻ ሳይሆን ደግሞ አብቅተሽ ደግሞ ቦታውን የመተው እንትን ይሄ አፍሪካውያን እንትን የአገዛዝ አይነት እንትን የሚያጠቃን ስላልሆነን ነው። ቦርን ሊደር ሲሆን ቦርን ፓስተር ሲሆን ወይም ይሄ እግዚአብሔር በቃ እግዚአብሔር ወልዶ ለዛ ዓላማ ጸጋውን ያስቀመጠበት ሰው ካልሆነ ለማበላሸት ቅርብ ነው። አሳድጎ ራሱ ሲቀጨው ታያለሽ። አሳድጎት በቃ ፍሬውን በሚበላበት ጊዜ አይ አንተማ እኔ ነኝ ማበላው አንተ አይደለህም ብሎ እንዳያፈራስ ሲከረክመው ሁላ ታያለሽና ይሄ በትክክል መጋቢነት ስጦታ ያልተሰጣቸው ሰዎች ናቸው ብዙ ጊዜ እንደሚሆኑት የሚሰቃዩት። ለዛም ነው አንቺ ያልሽው ልክ የሚሆነው ጥቂት መጋቢዎች ነው ያሉት። ለዛ ነው ጥቂት ሰዎችም እድል አግኝተው ሲያገለግሉ ሲወጡ በወጣትነታቸው መታዩ ማለት ነውና ምንድነው እንደው ማድረግ የሚያስፈልገው ካለን መጋቢዎች ይሆኑ በዚህ ጉዳይ ላይ በደንብ መስራት ያስፈልጋል። በተለይ ደግሞ እንዳልሽው ቅድም ወጥቶ ራሱ ሌላ ነገር ሲያረክ ታያለሽ። በቃ እድሉን ስለማያገኝ ደርሶና ብዙ ሰፊ ጉዳይ ቢኖረውም እንደው መጋቢነት ቀላል ስላልሆነ ቢት እንትን ቢሉ ዝቅ ቢሉ እግዚአብሔር በሰጠሽ ነው የሚጠይቅሽ እንጂ መድረክ ላይ ባገለገልሽ ልክ አይደለም የሚጠይቅሽ። መብቃትም ማለት ደግሞ መድረክ ላይ ማገልገል ማለትም አይደለም ለሚበቁት ራሱ። አሁን እኛም ብዙ ጊዜ እንደዛ ነው የምናስበው። ከስር የሚመጣው ትውልድ ማይክ ሲይዝ ነው ሰክሰስፉል የሆነ የሚመስለው አይደለም። ምንድነው ጸጋውን መለየት። አሁን የመጋቢው አንዱ ኃላፊነት ጸጋውን መለየት ነው። ምንድነው ጸጋው? ማስተማር ከሆነ እንዲያስተምር እድል መስጠት ነው። ደቀ መዝሙርም ይሁን ደህነትም ይሁን እንዲያስተምር እድል መስጠት፣ ከዛ ደግሞ እስከ ጉባኤ ድረስ እንዲያገለግል ማብቃት ማድረስ። ሌላም የጸጋው ነብይም ከሆነ እንደዛው ባለበት ሁኔታ እንዲበቃ እንዲያገለግል እድል በር መስጠት ያስፈልጋል። ሁሉም ደግሞ እየተሳሳተ ነው የሚመጣው ማለት አንዴ ፐርፌክት ሆኖ በቃ እንደ እግዚአብሔር ነው ፐርፌክቱ። እኛ ፌል ልናረግ እንችላለን፣ ልንሳሳት እንችላለን። ስለዚህ ብዙ ጠንካራና ይሄ የተሰጠው መጋቢዎች ስለሌሉ ጠንካራና የተሰጣቸው ልጆች ራሱ ሲወጡ አናይ። ከዛ ደግሞ አይተሽ ከሆነ ከወጡም ብዙ አይቆዩ። የሆነ ሲዝናል ናቸው። የሆነ ሲዝን ላይ እንትና ይባላል ሲተንታ ያዋልሽ በቃና እንዴ ጊዜያዊ እንዳይሆን አንደኛ ከታች የሚመጡትም ታግሰው ቤተክርስቲያንን አክብረው ሰሚትድ ሆነው ምናልባት መከራቸውም ከሆነ እሱን መከራ አልፋ አሁን የኔ መከራ እኔ ያለፍኩበትን ስናገር ደስ ይላል አይደል? የነሱ እሱ ሊሆን ይችላል። በዛ ውስጥ ታዞ ምን ብሎ ጊዜ ጠብቆ እግዚአብሔርን ጊዜ ጠብቆ መጓዝ ይሄ ቶሎ ለመውጣት አንዳንድ ነገር ለማድረግ ባይቸኩሉ እላለሁ። መጋቢዎችም ደግሞ እድል ቢሰጡ እንደኔ ያሉ ወጣቶች ቢሳሳቱ ምንም ማለት አይደለም። መድረክ ተሰጥቷቸው ቢሳሳቱ ደግሞ በጣም ለመማር ትልቁ መንገድ መሳሳት ነው። እኔ አሁን የተሳሳትኩባቸው ቦታዎችን አረሳቸውም በጣምም የተማርኩት እዛ ጋር ነው እና ምንም ችግር የለውም እድል ቢሰጥ ማለት ነውና እኔ አንድ ጊዜ ቸርች ላይ አንድ ቃል ላንብብ በቃ ማንበብ ብቻ ነው እና እድል ስጡኝ ብዬ ጠየቅኩ። ለማንበብ ነው እና መጋቢያችን ችግር የለውም ታነባለህ አለኝ። አንድ 10 ምናምን ቁጥር ነበር ማነበው እና ወጥቼ ምንም አላልኩም። በቃ ያቺን አንብቤ ነው የወረድኩት። የሆነውን ነገር አስታውሳለሁ በወቅቱ እግዚአብሔር በዛች ባነበብኳት ቃል አላብራራሁም፣ አነበብኩ፣ ወረድኩ። እግዚአብሔር የሰራውን ነገር አስታውሳለሁ። እድል ስለሰጠኝ ነው ያ መጋቢ። ከሱም ደግሞ አፕሪሺየት አደረገኝ። እንዳልከው አንብበህ ብቻ በመወረድህ ደስ ብሎኛል ስለታዘዝካለ። ስለዚህ የሁለቱም ሳይድ አለበትና መጋቢነትም ቀላል አይደለም።
ያው ተመጋቢ የምንለው በትምህርተ ጥቅስ ስር ምእመንም ጋር ደግሞ አንዳንዴ ለመብቃት የሚፈልግም ጋር ያለ ራሱን የቻለ ችግር አለ ግን የጥቂት መጋቢዎችም ጉዳይ ለችግሩ መፋፋም ትልቅ አስተዋጽኦ አድርጓል ብዬ አስባለሁ አንድ ጊዜ ሶሻል ሚዲያ ላይ በጣም ገኖ ወጥቶ የነበረ አንድ ቪዲዮ ላይ አንድ ሰው እንደዛ ብሎ ተናግሮ ነበር እኔ አስተምሬህ ከዛ በኋላ አንተ ወጥተህ ልታስተምረኝና አሜን ልልህ የምትጠብቅ ከሆነ ተሳስተሃል አይነት ነገርና በሁለቱም በኩል ትህትናው መቀባበሉም እሱ ኤክስትሪም ነው ያ እሱ በጣም ኤክስትሪም ነው ማለት አንዳንዶች ራሳ እነሱ ፈላጭ ቆራጭ የሚሆኑበት እሱ መጋቢም አይደለም እንዳልኩት ዲክታተርሺፕ ነው እሱ ሶሪ ቱ ሴይ ዲስ ግን ክርስትና ውስጥ ቦታ የለውም መጽሐፍ ቅዱስ ውስጥ ስፍራ የለውም እኔ ማለት አንድ ለምሳሌ መጋቢው ቤተክርስቲያን ውስጥ እስካለ ድረስ ሌላ ሰው መመገብ ማስተማር ምናምን ማይችል አይነት ከሆነ ቸርች አይደለም እሱ በስነ ስርዓት በድፍረት መናገር ይችላል እሱ ቸርች አይደለም ቤተክርስቲያን አይደለም ቤተክርስቲያን የአካል ናት አንድ አካል ናት ቤተክርስቲያን እና ዛ አካል ውስጥ ደግሞ ክርስቶስ ራስ ነው ሌሎች በጠቅላላ በቃ ብልት ናቸው በቃ ብልቱ አይን ሊሆን ይችላል እግር ሊሆን ይችላል መጋባሽ ነብይ ሊሆን ይችላል አስተማሪ ሊሆን ይችላል የተለያየ ነገር ዘማሪ ሊሆን ይችላል ራሱ ግን ክርስቶስ ቤተክርስቲያን ውስጥ ፈላጭ ቆራጩ ክርስቶስ ነው በቃ ማለት ክርስቶስ ራሱ ቢኖር እኔ ያለው አታስተምሩ የሚል አይመስልኝም በመካከላችን በአካል ቢገኝና ክርስቶስ እኔ ስላለው ሚልከን ነው እንድናስተምር ነው ሚልከን ክርስቶስ ራሱ ቢኖር ሁለት ያደረገ ነው ሚልከን እንጂ እኔ ነኛው ምድር ላይ ያለሁት ምድር ሁሉ እኔን ተስማ ሁላችሁም ዝም ትበሉ አይደለም የሚለው አይደለም እኛ በጣም በብዙ ድክመት በብዙ የእውቀት እጥረት ታጅበን እንመላለስና የሱ አይነቱ ፍጹም መጋቢነት አይደለም እንደ እግዚአብሔር ራዳር ውስጥ ብዙ ተቀባይነት ያለው አይመስለኝምና በንስሐ መመለስ ያስፈልጋል እንደውም እንደ አይነት ነገር ያ እውነት ነው እግዚአብሔር መጋቢዎችን ያብዛል እውነተኛ መጋቢዎችን ጥሪ ኖሯቸው ልቡ ኖሯቸው እንደዚህ በዚህ ዘመን እንደቀለለብን ሳይሆን አክብረውት ጸጋው አለ ውስጤ ኃላፊነቱን መሸከም ይችላል ብለው ብቻ ተቀብለው የሚገቡና ያንንም የሚወጡ እግዚአብሔር ያብዛልን ነው የሚባለው እንጂ ሌላ ምን ማለት እንችላለን እንደው ግን ወዳንተ ታሪክ ስመለስ አንድ በጣም ተደጋግሞ ማየው ነገርና የሚያስደንቀኝ እንደው ምን ይሆን ሚስጥሩ ምለው ነገር አለኝ በተለይ ከእስልምና እምነት ወደ ወንጌል ዕውቀት ክርስቶስን ወደ ማወቅ ወደ ዳግም ልደት የመጣችሁ ሰዎች ከፓስተር ጻድቁ አብዶ ጀምሮ ማለት ነው አንድ የሚያመሳስላችሁ ነገር አለ ቁርጠኝነት እና ይሄ ቁርጠኝነት ሌሎች ጋር የለም ይያልኩኝ አይደለም አለ ከየትኛውም ቤተ እምነት ቅድም እንዳልከው ከአምላክ የለሽነት አምላክ የለም ከማለት እንኳን መጥቶ ጌታን በጣም በቁርጠኝነትና በዋጋ የሚከተል አለ የለም ይያልኩ አይደለም ግን ብዙዎቻችን የሚያስማማን ነገር በተደጋጋሚ እናየዋለን አሁን ፓስተር ጻድቁ በቃ በዚህ ሁላችንም የምናውቃቸው ናቸውና ምንድነው እንደው ይሄ ቁርጠኝነት ሚስጥሩ ምንድነው ላለው ይመስለኛል የተውነው ነገር ነው አንዳንዴ ትልቅ ነገር ስትታይ ከዛ በኋላ የሚመጣው ነገር ሁሉ ቀላል ነው የሚሆነው እኔ አሁን እናቴን ነው የተውኩት ዋው ከእናቴ የሚበልጥ በህይወቴ የለም ምናልባት በመድር ላይ አንተን ጨምሮ አንድ ሰው እንዲኖር ይፈቀድልህ በባል እኔን አለልም እናቴን ነው የምለው አሁንም አንድ ብቻ ሰው እንዲኖር በባል እናቴ ትኖር ነው የምለው እናቴ በጣም ትልቅ ስፍራ አላት በኔ ብዙም እስልምና ውስጥ ደግሞ እናት ትልቅ ቫልዩ አላት እንደ እምነትም እስልምና ውስጥ እናት በጣም ትልቅ ስፍራ አላትና እናትሽን ከተውሽ ምን አትተይም ከዛ በኋላ ፓስተር ጻድቁም እንደዛ ያነሳል እናቴን ነው በቃ ይላል ያስተዋል እኔ እናቴን ያው መተው ስልሽ ይገባሻል አይደል ከጌታ ጋር ማለት ነው አሁን እኔ ተናግሬዋለሁ ባለፈውም በጣም ቻሌንጂንግ የነበረው ለኔ እናቴን ትቶ ጌታን መከተል ነው እዛ ድረስ ነው የተካከለችብኝ የነበረውና ኢቭን እንትን ስባል ከቤት ለመባረር በነበረ ጊዜ ውድድር የነበረው እሱ ነው እናቴ ለታው ጌታ ልክ ኢቭን በቃ ጭራሽ ማላገኛት ነበር ይመስለኝ በቃ ቤትም እንደዛው ስለነበር አቋማቸው ያው እስከ ይገደል ድረስም አይነት
እንቅስቃሴ ስለነበረ እሷም ሬሳይሬ እንዳትቆም ድጋሚ እንዳትተኝ በቃ እንዲህ ማለት ቁርጥ ተደርገን ስለሆነ የወጣሁት ስወጣ በቃ እናቴ ቀረች ብዬ ነው የወጣሁት ድጋሚ ራሱ ማያት አልመሰለኝ ድጋሚ ራሱ አንድ ላይ ማዕድ እንበላለን ብዬ አስቤ አላቅም ነበር እንደዚህ አግብቼ ሰርጌ ላይ ልትገኝ ወልጄ ልጆቼ አያት ሆና መጣ ልታቅፋቸው ይቅርና ምንም በቃ የተቆራረጥኩ ነበር የመሰለኝ እሷን ትቶ ጌታን መቀበል በቃ ለኔ የሰማይ ምድር መለያየት አይነት ነገር ነበር ያንን ችያለሁ በቃ እዛ ጋር ነው አይ ቲንክ ትልቁን የቆራጥነት እንትን እግዚአብሔር በኔም ልብ ውስጥ የጨመረው ብዬ ማስበው እሱ ነው እዛ ጋር ኖ ማለት ስችል ኖ ልብስ እነሱ ገባሽ ወይ በስንዴ በመናምን ይመጣ ይባል የለ እኔም እንደዛ ተብያለሁ ምንድነው የሚሰጡት ቸርች በኋላ ላይ አባቴ አሜሪካ ሁሉ እንዲሄድ እድል አመቻችቶልኝ ነበር ማለት የጥቅም ጉዳይ መስሏቸው ማለት ነው ግን አልነበረም ምንም እንደውም የሁሉን ያጡ እንደሚለው እንደውም ሁሉንም ነው ያሳጣን ጌታ አይደለም እንትን ልንል የመጀመሪያ ጊዜ እኔ መበላው ሁሉ አጥቼ ነበርና ግን ያቺ ፖይንት አይ ቲንክ ብዙ ከእስልምና የሚመጡም ሰዎች ብዙ ጊዜ ከእናታቸው ጋር ነው ሪሌትድ የሆነ ነገር ያላቸውና በቃ እሱንም ቢብለው በቃ ያጠባጠባሁክ ጡቴ ይዣለው ብለውሽ ቦታው ላይ በጣም ይተናነቃል ቀላል አይደለም እና ደግሞ የኔ እናት ደግሞ ለየት የሚያደርገው ብቻዋን ናት ያሳደገች እኔና እሷ ብቻ ያሳለፍነው በጣም ብዙ ህይወት አለ በጣም ብዙ ህይወት የኔና የሷ ህይወት ብቻ ራሱ መጽሐፍ በጣም ብዙ አንዴ አንድ ሽቦ አልጋ ላይ አብረን ስንተኛ አንዴ ቆርቆሮ ቤት ውስጥ ስናድር አንዴ ጋዜጣ ቤት ውስጥ ስንኖር ቤት ስንሰቃይ ሰው ቤት አብረን ዋጋ ከፍለን እንደ ባሪያ አንድ 7-8 አመት ኖረናል በጣም ጉልበታችን ተበዝብዟም early 20ዎቹ ውስጥ ነበርስ በጣም early ነው የወለደችኝ 20ዎቹ እድሜ ውስጥ ሆና ነው ብዙ ዋጋ የከፈለችው ለኔ በጣም ብዙ ዋጋ ከፍላለች እሱ ብቻ አይደለም በኋላ ወጣ ቀለሊት ይወጣች ነበር ስራ የምትሰራው ማታ ነው የምትገባው እኔን ለማሳደግ ነው እኔ ቤት ውስጥ ያለሁት መጠብቃት እኔ ነኝ ሌላ ምንም አልነበረባት ሳታገባ ብቻ ማዘ እናቴ ለኔ በእሷን መተው ማለት በጣም ወንጀል ነው በቃ ለኔ ወንጀል እንደመስራት ነው በቃ እሱን ከቆረጥኩ ከዛ በኋላ ምንም ፊቴ ቢመጣ ምንም ነገር እንደማይሆን አውቃለሁና ያ ነው አንዱ ለኔ ማለት ነው ሌላኛው እምነቱ በራሱ ያኛው እምነት በደንብ ቆርጠሽ የምትከተየው አይነት ማለት በሞትና በህይወት መካከል ብዙ ልዩነት አትሰጭም አይነትና እዚህ ስትመጪ ያ ሜንታሊቲ somehow አለ እና ከዛ ደግሞ እዚህ ደግሞ እውነት በደንብ ገብቶሽ ነው የሞተልሽ ኖሮ ነው እና ይሄን የሞተልሽን ጌታ ለመከተል ማትጨክኝበት ሪዝን ይጣፋሻል ከብር ጋር አታነጻጽሪው ምክንያቱም እዛ ቤት የተሻለ ብር ሜክ ማድረግ ትችላለሽ ማለት ብትሰሪ አይደለም ዝም ብለሽ ቤተሰብ ራሱ ስትሆኚ የቤተሰባዊነቱ እንትኑ አለ ለሲጀመር እስማኤልም ያው በምድራዊ በረከት ነው የተባረከውና ለምድራዊ በረከት እንደውም እዛ ይሻላል ስለዚህ ከገንዘብ ጋር አታወዳድሪው እንደውም እዛ የተሻለ ነው የፋሚሊው ነገር ብታዩ እዛ በጣም እንደውም ጠንካራ የቤተሰብ እንትን አለ ቁርኝት አለ ታዲያ በምንድነው እንትን የምትዩ የሆነ ነገርም ሉም ብለን ያሁን በመለስ እዛ የተሻለ ልወደስ ሁሉ ይችላል ስለዚህ ኦልሞስት ደና የምታያቸው ነገሮች ጥለሽ ስለሆነ የምትመጪው ክርስቶስን ቆርጠሽ ማትከተይበት ምክንያት የለም ከምንም ጋር በቃ አምጥተሽ እኩል አታረጊው ከአገልግሎት ጋር ከዝና ጋር ከገንዘብ ጋር ከትዳር ጋር ከእናት ጋር ከምንም ጋር አታስተያዩም ኢየሱስ በቃ ማትደራደሪበት ጉዳይ ነው የሚሆነው ስለዚህ ምን ጨከናው somehow እኔ ለምሳሌ እኔን ስናገር የጨከንኩት ኢየሱስ ማልደራደርበት ጉዳይ እንደሆነ ስለገባኝ በቃ አሁን በጣም ሞደው የመጽሐፍ ቅዱስ ክፍል ሐዋርያት ሥራ ምዕራፍ 4:12 ላይ ያለው ነው መዳን በሌላ በማንም የለም የሚለው ማለት ብዙ ነገር ይነቃኘው ከብዙ እምነት አንፃር ከኢትዮጵያ ኦርቶዶክስም ከሌሎችም ከእስልምና በቃ መዳን በሌላ በማንም የለም ነው የሚለው ለኔ እንግዲህ እኔ ስረዳው በሌላና በማንም ውስጥ ነው ትልቁ ቁልፍ ያለውና ሌላ ሲል አይነት ነው ሌላ አይነት የመዳኛ ኦፕሽን የለንም ገባሽ ተራራ ወጥተሽ ቁልቁለት ወርደሽ እንትን ቆፍረሽ በዛ በኩል አድርገሽ ከራስሽ ጥረት ወይ በሰውም ጥረት አይደለም መዳን በሌላ የለም በቃ በሌላ የለም በማንም ደግሞ ሰው ነው ፐርሰን ነው
ሌላ የመዳኛ አካል የለም ገባሽ እንትና ያድነኛል ብለሽ የለም በቃ ስለዚህ አይነትም አካልም የለም ብቸኛ የመዳኛ መንገድ ኢየሱስ ክርስቶስ አሜን ስለዚህ አይነትም አካልም የሌለውን እሱ አይነት እሱ አካል መንገድ ነኝ ያለሽ አይነት ሆነ ህይወት ነኝ እውነት ነኝ ያለ እሱ ደግሞ አካል ህይወቱ እኔ ነኝ ያለ በእርሱ በቀር የለም ስለዚህ እሱን ስናገኝ ሌላው ነገር ሁሉ አይ ቲንክ አለ አይደል ልቅ ብሎ ይራገፋል ይሄ ሲገባሽ ያኔ ትጨክኛለሽ ሐዋርያቱም የገባቸው እኮ እሱ መንፈስ ቅዱስ በላያቸው ላይ ከመጣ በኋላ እንዲጨክኑ ያረጋቸው ማን እንደሆነ ኢየሱስን ሲረዱት ነው ኢየሱስ ሲገባሽ ነው የምትጨክኙ እንጂ ከእስልምና ስለመጣሽ አይደለም የሆነ የራሱ የሆነ ባክግራውንድ ከጀርባ የመጣ የሆነ ጠንካራ የሚያረግሽ ነገር ሊኖረው ይችላል የምታልፊበትም መከራ ብዙ ጊዜ ከእስልምና ስንመጣ ያው አልጋ ባልጋ አይሆንም ተወሰነ ቻሌንጁ ጠንከር ይላል እሱ ያው መከራ ሁሉ ጊዜ ትግስትን እንዲያደርግላችሁ አይደል የሚለው ያጠነክርሻል ትግስት ታጋሽ ያረግሻል ጨካኝ እንድትሆኚ ይረዳሻል ግን ክርስቶስን መረዳት ነው የሚያጠነክረው ከምንም በላይ ኢየሱስ ሲገባሽ ኢየሱስን ስትረጁ ስትቀርቢው በቃ ምታራግፊው ነገር ይበዛል የሚቀልብሽ ነገር ይበዛል ስለዚህ ደሞር ወደ ክርስቶስ ስትጠጊ ደሞር ካለሞይ ነገር ትርቂያለሽ ደሞር ወደ ክራይስት እቅፍ ስር እየገባሽ ቃሉ ማለት ነው ይሄ ማለት በጸሎት በቃሉ ወደሱ ሞር ኢንጌጅ ያደረግሽ ስትመጪ ሞር ኢየሱስ እየገባሽ ስትመጪ መኖር ራሱ ነው የሚቀልብሽ መኖር ራሱ ምንድነው ትርፌ ቢሄድት ያለሽ እንደ ጳውሎስ ማለት ቢሄድ ጌታን ላዩ እናፍቃለሁ ያስብልሻል ደሞር ስትጠጊና ቁርጠኝነት መጨከን ያለው የወንጌል መረዳት ውስጥ ነው ምለው በዋናነት ከዛ ግን ያው እንደ ሰው ደግሞ በመታልፊ በከስልምና ስትመጪ መታልፊበትም ነገር የራሱ የሆነ ተጽዕኖ ይኖረዋል እንደው ይመስለኛል ለማግኘት መምጣትና ለማጣት መምጣት ይመስለኛል ትልቁ ልዩነት አንተ አሁን ለማጣት ነው የወሰንከው ኢየሱስን አየኸውና በቃ ይገባዋል በደንብ ባጣለት ይገባዋል ቤተሰብ ባጣለት ምቾቴን ባጣለት ይገባዋል አልከ ማለት ነው ሌላው ደግሞ ኢየሱስን አይቶት ከኢየሱስ ለማግኘት የሚመጣ ይኖራልና አሁን በዘመናችን ያለውን የወንጌል ስብከት ስታየው ሰዎችን የምንጋብዝበት መንገድ ምን ይያለን ነው የጠራናቸው ያለነው ዶክተር አብርሃም በጣም ምንወደው አገልጋይ ምን አለ ምን ሲባል ቤተክርስቲያን ደረሳችሁ ህይወታችሁ እሱን ነው የሚመስለው እናንተ የመጣችሁ ቀን ቤተክርስቲያን ምን እየተባለ ነበር አለ ሁሉን ተታችሁ ተከተሉት ሲባል ነው የደረስነው ወይንስ ብቻ ነው እንጂ ሁሉን ታገኛላችሁ ሲባል ነው የደረስነው የወንጌል ስብከታችን አሁን እውነት ቆራጥ የሚያደርግ ነው ወይ አገባበዛችን አጠራራችን ሰዎችን ቆራጥ የሚያደርግ ነው ብለ ታስባለህ ጥቂቶች አሉ ጌታ ይረዳቸው ማይቀላቀሉት ጳውሎስ ሲናገር የእግዚአብሔርን ቃል የቀላቀሉ እንደሚሸቅጡት አይደለንም ይላል ሁለተኛ ቆሮንቶስ ምዕራፍ 2 ላይና አየሽ እየቀላቀሉ ነው የሚሸቅጡት የሚገርምሽ እንትን አይደለም ሙሉ ንግድ አይደለም የሚያካሂዱት የእግዚአብሔርን ቃል ይዘውታል ግን ይቀላቀሉና ነው የሚሸቅጡት ስለዚህ ሲነግዱልሽ ለከሄ በርበሬ በሸክላ ምናምን አለው እኮ በርበሬ አለው ገባሽ መቃጠል አለብሽ በርበሬውን እንድታቂው ግን ሸክላውን ፊል እንዳታድርጊው አርገው ነው የሚቀላቀሉት ወይም ቅቤ ውስጥ ሙዝ እንደሚጨመረው እንደማለት ነውና የእግዚአብሔርን ቃል እንደዛ የሚያደርጉት እየበዙ ብዙ እኔን ካየው ጥቂት ነገር ከብዙ ትህትና ጋር መናገር የምችለው የእግዚአብሔርን ቃል በደንብ ለራሳቸው ጥቅም ይቀላቀሉታል ከዛ በኋላ ይነግዱታል ስለዚህ ያው ከነገድሽ የእግዚአብሔር ቃል ታተርፊበታለሽ ሁለት አይነት የእግዚአብሔርን ቃል ፒውርሊ ገበያ ላይ ስታወጩ ለንግድ ስታቀርቡ የእግዚአብሔርን ቃል እግዚአብሔር ነው የሚጠቀመው የእግዚአብሔርን ቃል ራሱን ያንን ሕያውን ቃል አደባባይ ላይ ስታወጩ ስትሰብኩ ስትመሰክሩ አንቺ ልትጎጂ ትችላለሽ የሚያቀርበው ሰው ሊጎዳ ይችላል ሊደበደብ ይችላል ሊሰደድ ይችላል ሊራብ ይችላል እንደሚፈልገው ላይኖር ይችላል እግዚአብሔር ግን ያተርፋል የእግዚአብሔር መንግስት ትባረካለች ሰዎች ወደ እግዚአብሔር መንግስት ይጨመራሉ ስትቀላቂው ግን አንቺ ተጠቀሚያለሽ የሥጋ ጥቅም ልታገኝ ትችያለሽ ይሄ በረከት ምን ነው አለ አይደል በረከት ምን ነው ነገር ሊመጣ ይችላል ተቀባይነት ተሰሚነት ጥሩ ተናጋሪ ከሆንሽ ደግሞ በደንብ በቃ ተክተልትሎ በቶሎ ነው የሚመጣው ከዛ ደግሞ ከተወሰኑ የጸጋ ስጦታዎች አሉኝ ብለሽ ደግሞ ከጨማመርሽበት በቃ እና ወንጌል
ከዚህ የተነሳ አሁን ሰው መስማት የሚፈልገው ራሱ እንዲህ አይነት ነገር ነው ማለት ልክ አሁን የሚያሳክከውን ቦታ እንድታኪለት ነው ሰው የሚፈልገው የቱ ጋር ነው ልክ አሁን እኔ አንዱ ሻል እና አቋሉ የቱ ጋር እንትን ማለት እንደሚፈልግ አቋሉ እና ብዙ ጊዜ ጆሮ ጋር እንድለው ነው ይፈልገው በቃ በጣም ደስ በቃ ኢንጆይ ቁጭ ነው የሚለው በቃ ጆሮውን ከነካውት ማለት ነው እንደዛ አሉ አሁን ገንዘባቸው አካባቢ ስትነካቸው ቁጭ ሚሉ ማለት ነው ቸርች መጥተው ቁጭ ይሉልሻል ምንም ችግር የለውም የሆነ ዝና በቃ ገብቶሻል አይደል እዛ አካባቢ እንጂ እንደ እርሳስ የሚቀርጻቸው ነገር ስለማይፈልጉ ስለማይቀመጡ አሁን ደግሞ ችግር የለባትም ብድግ ብሎ አንዱ ጋር ይሄዳል ምን ችግር አንቺ ከቆረቆርሽው አንዱ ጋር ይሄዳል እዛም ዌልካም ተብሎ ስለሆነ ከፊት ወንበር ተሰጥቶት ስለሆነ የሚመጣው የሚሄደው ምንም ችግር የለበትም ለማገላበጥ ማለት ነው ሶ ተናጋሪዎቹም ከሰሚው አንፃር ተወሰኑ ማለት ነው ጨከን ማለት እስኪ ከብዳቸው ድረስ ቀሰው እንደሄድ ሆኗል አሁን ወንጌል ሰው እንደሄድ ሆኗል አይደለም ያላመነው እንዲመጣ የሚለው እሱ አሁን ሩቅ ነው ይቅርታ አድርጊልኝና ሩቅ ነው እንደውም ሶሻል ሚዲያ ላይ የተወሰኑ ሰዎች ናቸው እንጂ ቸርች በጣም ሚስ ያረጋች ያለችው ነገር ብዬ ማስበው ይሄ ውጭ ያለውን ታሳቢ ማድረግ አሁን በጣም ይቀር ነው አዲስ ክርስቲያን ቤተክርስቲያን ውስጥ ቢገባ አሁን ላይ ወንጌል ፒውር ወንጌል የመስማት እድሉ በጣም ጠባብ ይሆናል በጣም ትንሽ ቦታዎች ነው እሱም ያለው ትንሽ ቦታዎች እና ይሄ በቃ ኢየሱስ ክርስቶስ እንዲቀበሉ ኢንቫይት የሚያደርግ አይነት ከሱ ብቻ አይደለም ጥሪም ራሱ አሁን እኮ ይቀነሰ እኔ ጌታን የተቀበልኩ ሰሞኑን እኮ አስተዋውዛለሁ አይደለም ከትንሽ 10 አመት ወደ ኋላ ብትሄጂ እኮ ይሄ ጥሪ ማለት የማይቀር ጉዳይ ቢኖር እኮ ላላመኑ ሰዎች የሚደረግ ጥሪ ነበር አሁን እሱ ራሱ ቀስ እያለ እየጠፋ ነው አይደል ለምን ካልሽ የሰበክነው እኮ ነው የሰበክነው ስለማይጠራ ደፍረን መጥራት ይከብደናል እና ወንጌል አሁን አማኝ ያልሆኑትን አድሬስ ማድረጉን ትቷል ወንጌል በዋናነት አማኝ ያልሆኑትን አድሬስ ማድረግ አለበት ቤት ውስጥ መጋቤ ነው መብዛት ያለበት የመጋቢያ አገልግሎት ነው መብዛት ያለበት ወንጌል ወደ ውጪ ነው የሚያስወጣሽ ለሌሎች ነው የሚያተርፍሽ ይሄንን ራሱ ሶሻል ሚዲያችን እኮ ይናገራል አይደል ምንም አሁን እንዳሻው ነው አይደል እንዳሻው ሁሉ እንደፈለገው ነው እኔ ቤተ እምነት ቀይሬያለሁ ይልሻል እረኛው ማን ነው አይታወቅ የት እንደነበር አታውቂውም እንደፈለገው ወጥቶ የፈለገውን የሚለው ሰውዬ ቸርች አለው ይብልሽ ወደ ኋላ ብትሄጂ የለውም የት እንዳለ አይታወቅምና ይሄ የኛ እንትናችን ነው መስታወታችን ምንም እንደብቀው ነገር አይደለም መደበቅ አያስፈልግም መታደስ ካለብን መታደስ ነው ያለብን ይሄ መስታወት ነው ለወንጌል እየሰጠን ያለነው ቫልዩ በጣም እየቀነሰ አሁን እንደውም ተሐድሶ የሚያስፈልገን እኛ እየሆነን ነው አሁን በደንብ ልብ ካለን አሁን ወደኛ መመልከት አለብን ውስጣችን በደንብ መታደስ አለብን ህብረት እየተገነጣጠልን ሁሉ እንደፈለገው ሁሉ እንዳሻው ሁሉ ፈላጭ ቆራጭ እየሆነ እየተጓዘን ነውና ከ10 አመት በኋላ በዚሁ መንቀጥል ከሆነ ትልቅ ጥያቄ ምልክት ውስጥ ነው መንጋው ትልቅ ጥያቄ ምልክት ደግሞ ለመመለስም የምንቸገርበት አይነት አካሄድ ነው የምንሄደው ስለዚህ ጨከን ማለትና የተሐድሶ ጥሪ እኔ ራሱ በዚሁ ማስተላለፍ ፈልጋለሁ የተሐድሶ ለወንጌል አማኞች ተሐድሶ ለኦርቶዶክሳውያን የሚል ብዙ ዘመቻ አለ ጥሩ ነው እሱም ያስፈልጋል ብያምናለሁ ግን አሁን ላይ ተሐድሶ ለወንጌል አማኞች ያስፈልጋል መታደስ አለብን መንፈስ ቅዱስ መጫወቻ ሆኗል መንፈስ ቅዱስ ፐርሰን መሆኑ ቀርቶ የአንድ ግለሰብ ማዘዣ እስኪመስል ድረስ በየቤተ ክርስቲያኑ በጣም ሚስዩዝ እየተደረገ እንደውም እኔ ምን አይነት አቋም አለኝ አንቺ የሰራዊት ጌታ እግዚአብሔር እንዲህ ይላል ብለሽ እግዚአብሔር ካላለው አንቺ እኔ እግዚአብሔር ነኝ ይያልሽ ነው ምክንያቱም እግዚአብሔር አላለማ እግዚአብሔር ሳይል አንቺ እግዚአብሔር እንዲህ ይላል ካልሽ እኔ እግዚአብሔር ነኝ ይያልሽ እግዚአብሔር ካለው እግዚአብሔር አለ አንቺ ያስተላለፍሽ ነው እግዚአብሔር ሳይል ግን ካልሽ በቃ እኔ ነኝ እግዚአብሔራችሁ ይያልሽ ነው በዚህ ልክ እግዚአብሔር ላይ እየቀለድን ነው በዚህ ልክ መንፈስ ቅዱስ ላይ እየቀለድን ነው በዚህ ልክ በክርስቶስ ስም ብዙ አዘቅት ውስጥ ገብተናል ስለዚህ ተሐድሶ ያስፈልገናል እንደ አብያተ ክርስቲያናት ተሐድሶ ያስፈልገናል እንደ ቤተ ክርስቲያን እንደ አጥቢያ ቤተ ክርስቲያኖች ተሐድሶ ያስፈልገናል ስለዚህ መከፈል ያለበትን ዋጋ ሁሉ ከፍለን መውጣት ያለበት ነገር ሁሉ ወጥቶ እንደው እዚች 5 አመት ውስጥ የምንከፍለውን ሁሉ ዋጋ ከፍለን ተሐድሶ ካላደረግን ለወንጌል አማኞች አካሄድ ወንጌል ይቀጥላል እግዚአብሔር በባሌም በቦሌም ማለት ምንም መንገድ አይጠፋውም እግዚአብሔር በእኔ እንቢ ብለው ከአንዱ ጋር አስነስቶ ወንጌሉን ይቀጥላል እንደ ወንጌል አማኞች ግን ኤግዚስት ለማድረግ ተሐድሶ ያስፈልጋል
ያስፈልገናል እግዚአብሔር ይሰራል በዘመናት መካከል ችግር የለበትም ለወንጌል አማኞች ግን እኔ አሁንም እንደ አንድ ወጣት የተሐድሶ ጥሪ ያስፈልገናል ሲጀምር ተሐድሶያንን ተሐድሶ መፍራት የለብንም እውነት ነው በቃ ተሐድሶያንን እንለለን እንደ ሪፎርሜሽን አይደል ሪፎርሜሽን ውጤት ነን እንላለን በቃ ተሐድሶ መፍራት የለብንም ካቶሊክ ተታደስ ያለን እኛ እንታደስ ማለት ለምንድን ነው የሚከብድ እኛ እንታደስ ስንል ቅር የሚለው ሰዋል እኛ ተሐድሶያን ከሆነን በየጊዜው መታደስ ምን ማለት መታደስ ማለት የወንጌል እውነት መቀየር ማለት አይደለም የወንጌልን እውነት አንቀይረው እኛ ነን እንታደስ ይያለን ያለነው ገባሽ እውነቱ አሁን የተበላሸቀ ውስጥ እየገባ ስለዚህ እውነቱ አይቀየር እኛ ግን እንቀየር እኛ ለእግዚአብሔር ምቹ እንሆን ለወንጌል ምቹ እንሆን መጽሐፍ ቅዱሳዊ ሆነ let's back to the origin እንዳሉት እኛም ወደ ኋላ ሄደን እንደ ቤተክርስቲያን አባቶች እንደ መጽሐፍ ቅዱሱ ሐዋርያቶች ቤተክርስቲያንን በዛ መልክ ልናስኬዳት ይገባል የሚል ጩኸት በዚሁ አለኝ ይሄንን ሁሉ ያልኩት ያው ወንጌልን በተያያዘ ስለጠየቅሽኝ ጥያቄ እንደ ኦቨርኦል ወንጌልን ብቻ ሳይሆን የመንፈስ ቅዱስ አገልግሎት የወንጌል ስርጭት የቤተክርስቲያን ተከላ የምእመን ያገልጋይ እነዚህ ጉዳዮች በጠቅላላ እንደ አብያተ ክርስቲያናትም ተሐድሶ ያስፈልጋል ጊዜው ደግሞ አሁን ነው በጣም ልብ ብዬ የማየው ጊዜው አሁን ነው እና በየቤተ ክርስቲያኑ ወጣቶች የተሐድሶ ጩኸት ቢያሰሙ አሁን ደስታዬ ነው ቤተ ክርስቲያን ትታደስ ብለው ቤተ ክርስቲያን ትታደስ ስንል ያ ይሄ ምን ነው አለ ቤተ ክርስቲያን ኮማት ትታደስናት የሚባል ነገር አለ ያወራው ያለውት በቤተ ክርስቲያን እኛ እንደ ህዝብ እንደ ኮሚኒቲ እንደ ማህበረሰብ መታደስ ያስፈልገናልና ወጣቶች ይሄንን ጥሪ ቢጮሁ ብዙ ጊዜ ወጣቶች ያዙትን ነገር በደንብ የመጮህ አቅም ስላላቸው ወጣቶች ብንጮህ ቻሌንጅ ብናደርግ ነገ ልጆቻችን ማይሆን ነገር ውስጥ ገብተው እንዳናይ አውሮፓ የገባችበት አሜሪካውያን የገቡበት እንደዛ አይነት አዘቅት ውስጥ ገብተው ነገ አልቅሰን እንኳን ማን መልሰው ልክ የሳው በኩር ነው ከሸጠ በኋላ አልቅሶ እንኳን በእንባ እንኳን ሊመልሰው አልቻለም ነው የሚለው በእንባት መልሹም ያኔ ከሄደ ከለቀቀ በኋላ እዛው ሳንገባ ብንታደስ ብንጸልይ ንስሐ ብንገባ ብንመለስ እግዚአብሔር አሁንም ከኛ ጋር አለ አሁንም በእኛ ሊሰራ ለሀገር መፍትሄ ለአህጉር መፍትሄ ሊያረጋን ዝግጁ ነው ካልሆነ ግን አደጋ ውስጥ ነንና ተሐድሶ ያስፈልጋል እላለሁ እውነት ነው በዛማን ይሄ እንግዲህ አሁን ላይ ችግሩ እንደዚህ እየገዘፈ ብናየው አሁን አይደለም የተፈጠረው ያምናለሁኝ ምናልባትም ላለፉት 10 አመታት የሰማናቸው ትምርቶች የተሰበክናቸው ስብከቶች እንደ መንፈሳዊ እንቅስቃሴ ተቆጥረው የታለፉ አንዳንድ እንቅስቃሴዎች ተጠራቅመው የወለዱት ትውልድ ነው አሁን ላይ የምናየውና ይሄንን ማደስም እንደዚህ ቀላል ነገር ይሆናል ብዬ አላምንም አሁን ስለ ጌታ ስም ስለ ወንጌል ስለ ጽድቅ የሚሰደዱ የሚራቡ እንደው ሁላችንም ራሳችንን ብንመለከት ራሱ እንደዛ ሆነን ተሰርተናል ወይ ብዬ ጠይቃለሁኝ እንደዛ አይነት ስብከት ተሰብከናል ወይ ይላለሁኝ ጥቂቱ እንደው የዝናብ ካፊያ ካገልግሎት የሚያስቀረው ክፍለ ሀገር እጄ ተያዘልኝ አልጋ አልተመቸኝም ብሎ አገልግሎት ሰርዞ የሚመለስ እንደዚህ አይነት አገልጋዮችና እንደዚህ አይነት ምእመናን ያፈራ ነው ከትምርቶቻችን ተነስተን ነው እንጂ እንደው ከሰማይ ዱብ ብለን አይደለም ብዬ አስባለሁኝና እንደው ጨካኝ የሚያደርጉን አይነት ትምርቶችና ጨካኝ የሚያደርጉን አይነት አስተማሪዎች እንዲነሱልን ነው አዎ ጸሎታችን እሱ እግዚአብሔር ያስነሳልን አሜን እድልም አትሰጥም አሁን ቤተክርስቲያን ችግሩ ጨከን ያለም ሰው ሲመጣ ኮስተር ያለ ስብከት ሰብኪ በሚቀጥለውም ሊጠሩሽ ፈቃደኛ አይሆኑ ተሐድሶ ብቻ የሆነ በቃ አላቅ በሀገር አቀፍ ደረጃ ጾም ጸሎት ይዘን ንስሐ ገብተን በቃ የሆነ ጨከን የሚል የተወሰነ ትውልድ ከተነሳ ይችላል እኔ አምናለሁ እግዚአብሔር ማድረግ እንደሚችል እንዳልሹ ቀላል አይደለም ዘር ነው አድጓል አሁን ማደግ ብቻ አይደለም ፍሬ ይዟል በቃ አስቸጋሪ አሁን ስጋቴ ሌላኛውን ዙር እንዳያበቅል አሁን ፍሬውን እየበላ ነው እያየነው ነው ሁላችን አሁን ሌላ እሱን በልተን ቀንጥሰን ከጨረስን በኋላ ሌላ ደግሞ ያወጣልና አይቋረጥም የፍሬ መስጠቱ እሱ እንዳይሆን የመገንደስ ነቅሎ የመጣል ዘመቻው በጣም ያስፈልጋል ከጸሎት ይጀምር ነው ግን እንደው እግዚአብሔር እንደ ሉተር የተነሱትን አሁንም እግዚአብሔር ለቤተክርስቲያናችን ያስነሳልን ነው ጸሎቴ አሜን
እውነት ነው እንደው ምስክርነትን ስሰማ በጣም በቃ እየተደነቅኩም እየተደሰትኩም የእግዚአብሔር ጸጋም እያስደነቀኝ ደግሞ ምን የገባው እውነት እያልኩኝም በዛም እየቀናሁኝ አንተም አሁን በእድሜህም ወጣት ነህ እንደው ብዙ ወጣቶች ጋር ደግሞ ይሄ ነገር እንዲጋባም እየተመኘሁኝ ነው ሳይ የነበረውና በወጣትነት እድሜ በዛ ልጅነት እንደዛ አይነት ተግዳሮቶች ውስጥ እንዴት እንዳለፍክ ስትናገር በመደነቅ በእንባም ነበር ሰሰማ የነበረውና ከባዱ የምትለው ጊዜና ያንን ያለፍክበት መርህ ያንን ያለፍክበት ጸጋ ምን ይመስላል? እኔ ለምሳሌ ሙሉ ለሙሉ የእግዚአብሔር ጸጋ እንደሆነ ካስተዋልኩበት ከዚህ በፊት ካልተናገርኩት ነገር አንዱ በጣም ከባድ የነበረ ግን አሁን ሳይሆን ነው ከባድ እንደነበር ይገባኝ ያኔ ለኔ ኖርማል ኑሮ ነበርና እግዚአብሔር እንዴት እንደሚያግዝ እንደሚረዳ ማለት ነው ስሙን መጥቀስ ማልፈልገው አንድ ሰው በተለይ እናቴ ተሰራ የነበረችበት ሰው ቤት እኔም እዛ አብሬ ኖር ነበር እና ብረት ያሳጥፈኝ ነበር የሚያሳጥፈኝ ብረት ደግሞ ፌሮ ነው በኋላ ላይ ኮንስትራክሽንም ስለተማርኩ የፌሮን ነገር አውቀዋለሁ ቁጥሮች አሉት ደግሞ ፌሮ ባለ 12 14 16 18 እየተባለ የጨመረው ሄደ ቁጥር እየጠነከረ ነው የሚሄደው ፌሮና ታስታውሺ እንደሆነ አላቅም የሆነ እንደዚህ ኩርሲ ወንበር በሲባጎ ሚጥለፈለፍ ወንበር የሆነ ጊዜ በጣም ፋሽን ሆኖ ነበር እና እንትን በቱቦላሪ ነገር ትንንሽ ቱቦላሪዎች ተሰርቶ ነበር እንትን የሚለውና እግራቸው ይለጠጣል ስለሚለጠጥ ብሎ እሱ የፌሮ አደረገና ከላይ ሁለት ክብ ከታች ሁለት ክብ ያለው እግሮች ያሉት ከዛ በእንትን ይጣለፋል በሲባጎ አዲስ እንትን አመጣ ቆንጆ ነው ያንን ብረት እኔ ቲኔጅ ሆኜ ነበር ማጥፎ ከተማ ላይ እንደውም ብዙ ቦታ ይሸጥ ነበር እና በኋላ ላይ ሳስቡ እንዴት ነው ይሄንን ስልሽ ይሄን ጌታን ራሱ ሳልቀበለው ፊት ጀምሮ ነው የነበረ ከ13 ዓመቴ ምናምን ጀምሮ እንዴት ነበር ይሄንን ብረት አጥፍ የነበረው በኋላ ላይ ኮንስትራክሽን ውስጥ ገብቼ ምናምን ሳየው ደግሞ እኔ ለዛውም ኤግዛክትሊ ሰርክል ነበር የምሰራው በብረት ክብ አድርጌ ምናምንና እንዴት ነበር ይሄንን ማደርገው አልኩኝና አንዳንድ ህይወት ውስጥ ልክ ላያስችል አይሰጥም እንደሚባለው እግዚአብሔር የሆነ ነገር ይሰጣል እንዴት እንደሆነ አለ ምናልባት ያ አሁን በህግ ቢታይ እኮ እንትን ነው ሁላ አቢዩዝ ነው ገባሽ ቻይልድ እንትን አቢዩዝ ምን እንደሚባለው አቢዩዝ ሊሆን ይችላል የጉልበት ምናምን ብዝበዛ ምናምን የሚያስብል አይነት ነገር ነው የሆነ ከዚህም በላይ ስለነበር ግን እግዚአብሔር በጣም ያስችላልና ልክ ወደ ወንጌል ከመጣው በኋላ እንዲህ አይነት በሰዎች የደረሰብኝ አቢዩዝ ባይኖርም ልክ ከቤት ከወጣው በኋላ ግን ቻሌንጂንግ የነበረው ለኔ አንደኛ መማር ሁለተኛ ደግሞ መኖር ምግብ ልብስ መጠለያ ኖሮ መኖር ለኔ ከባድ ነበር የመጀመሪያ ሰሞን ላይ ቸርች የተወሰነ ብር ምናምን ተሰበሰበልኝ ቸርችም ነበር ማድረው ልብስም ደግሞ የቅዱሳን ልብስ ምናምን ያው ምንም ሳሊዝ ነው የወጣው ተሰበሰበልኝ በጣም ያሳዝነው ግን አይ ቲንክ 1750 ብር አካባቢ ነው የተሰበሰበልኝ ብዙ ነው እና በማግስቱ ስነቃ የለም ብሩ ቸርች ውስጥ ማለት እና እንዴት ልናገር ተሰርቆ ነው እንዴት ልናገር ማለት እሱ ቢያንስ አንድ ወር ምናምንና ከዛ በላይ ሊያቆየኝ የሚችል ብር ነው ያኔ ግን እንዴት ልናገር ተሰርቅ ያለው ማለት ያ ነገር ነው ይመስለው እንደገና የፈለኩት ሁሉ አይነት እንዳይመስል በቃ ለማንንም ሳልናገር ሰው የሚያስበው ብር እንደተሰበሰበልኝና እኔ ያለ አይደል ምግቤን ቁርስ ምሳ አራት እንድበላበት ነው የሰጠኝ እና በቃ አንድ ወር ሁለት ወር ሊያቆየኝ የሚችል ነገር ነው እንዲ ለማል ልተንፈሰው ይሄን በጣም ራብ ነበር ከዚህ የተነሳ ምግብ ማጣት እንደውም አንዳንድ ቅዱሳን ራት ዛሬኛ ጋር ነህ ምናምን ብለው ራት ሰዎች ጋር ሄጄ መብላት እድል አገኝ ነበር እንጂ ቁርስ ምሳ ምናምን 3 ቀን 2 ቀን ምናምን ነው ቁርስ ምሳ ራት ራሱ ያለ መብላት ኖርማል ነው ለምጆ ነበርና እንደውም ሰውነቴ በኋላ ላይ ለመደ አለ መብላት አሁንም ድረስ ማለት ነው ለመድኩ አሁን ነው ብዙ መበላ ምግብ በቃ ለመድኩ ማለት ነው ከዛ በፊት ሰውነቴም ጥሩ ነበር ሞላ ያልኩ ነበር እና በኋላ ላይ ይለመድኩት መጣውና
በጣም ከዛ እንደውም አንድ ድርጅት ምናልባት ይታወቃል ቸራሊያ የሚባል ድርጅት ውስጥ አንድ ሰው አስገባኝ እንትን ማረክ ዱቄት መጥረክ ከብስኩቱ እንትን ዱቄት ሲገባ ወደ እንትኑ ውስጥ ከሱ የሚራገፈውን ዱቄት እየጠረኩ 8 ብር ይሰጠኝ ነበርና እሱ 8 ብር በቀን አንድ አትክልት ወይ የሆነ ነገር ይገዛል በቃ እሱን ነበር እየበላው ቁርስ ራት የለም ምሳ በላለሁ ምሳ የለም እንደ ቁርስ ራት የለም ምሳ በላለሁ እንደዛ ያረኩ እሱ ትንሽ እንደ በዛን ጊዜ እንደነበርኩት ልጅነት ጓደኞቼ አያለው ለብሰው ሲወጡ ትምህርት ቤት ሲሄዱ ከዛ ደግሞ ኳስ ሲጫወቱ ምን ሲሉ እኔ ቶሎ ደክማለሁ ብቻ አለ ይሄ ተጽዕኖ አለ ደግሞ ሰፈር ውስጥ ሁሉም እናትና አባቱ ቤት ውስጥ የሚኖር ሰው ነው ምንም የተጓደለበት ነገር የሌለ ሰፈር ነውና በጸባይም በሁሉም ነገር ጥሩ የሚባል ሰፈር ስለነበር እኔ እነሱን ሳይ በቃ እግዚአብሔር ላይ ማማረር ሁላ ጀምሬ ነበር ተስፋ ሁሉ ቆርጬ አቃለው እግዚአብሔር ላይ ያው እኔ ትልቁ አሳዝኖኝ የሚያቀው እግዚአብሔር ነው በመድር ላይ የመጨረሻ በጣም አዝኜ ማቀው በእግዚአብሔር ነው ምክንያቱም በጣም ቀርቤው ስለማቀ ያው በጣም የሚያሳዝንሽ በጣም የቀረብሽው ነው እና ቤተክርስቲያንም ውስጥ በጣም የምንሰበረው ለዛ ነው በጣም ሁለንተናችንን የምንሰጥበት ቦታ ስለሆነ በቀላሉ እንሰበራለን ትዳርም ለዛ ነው በጣም መጥቶጁ ሰው ስለሆነ በቀላሉ ይሰብርሻል እዛ ያሳዝንሻልና እኔ እግዚአብሔር ነው መጀመሪያ በጣም ያስቀየመኝ በጣም በቃ እንዴት እንዴ አንተን ብዬ ነው አንተን ብዬ ወጥቼ ለኔ እንዴት አዋፋ የሰማይ እንትን አዋፋትን መመገብ ትችላለህ የሚል እኮ አንበበያለሁ የሆነ ቦታ አንበበያለሁ ያኔ ማቴዎስ ላይ ሳነብ የሆነ ቦታ እኮ አንበበያለሁ እንዴ ወፎችን እየመገብክ ለኔ እንዴት ነው ቁርስ ምሳራት የሚያቀት ብዬዋል በስነ ስርዓት ተጠራጥሬው በደንብ አዝኜበት አቃለው እግዚአብሔርን እና እግዚአብሔር እሱንም ተጠቅሞ ደግሞ በደንብ አጽናንቶኛል በደንብ አበርትቶኝ ያቃል ግን እነዛ ግዚያቶች በጣም ፔንፉል ነበሩ ከዛ ደግሞ እየሰራሁ መማርም በጣም ከብዶኝ ነበር እድሜም ገባሽ በጣም ገናም ስለነበር ማለት ነው ከዛ በማህበረሰቡ መሐከል ደግሞ የነበረኝ ከዛ በፊት የነበረኝ ተቀባይነትና በኋላ ልጃቸውን ማበላሽም ስለሚመስላቸው ከልጆች ጋር እንዳልቀርብ ያው የኛ ደግሞ እንትን ሰው ቤት ነው የምታድቂው ማለት ዛም ጎረቤት ገበያስ ዛም እንዳሁኑ ተዘጋግተን አልነበረም ያኔ ሰው ቤት ነው የምንኖረው ከዛ በኋላ እንትኑ ተጀመረ ተወሰነ ማግለሉ ተጀመረ እንግዲህ ውጪ ማደር ጥቂት አልነበሩም እንትኖቹና እነዚህ በወቅቱ ሳይኮሎጂካሊ ይጎዱኝ ነበር ወጣትም መሆኔም ደግሞ ብዙ ነገሮችን መቋቋም ስለማልችል በቃ ትዝ ይለኛል የእናቴ ቤት የእናት ጓዳ ምናምን ትዝ ይልሻል እንደፈለግሽ ገብተሽ ምትበይበትና ምትወጭበት ቤት ትዝ ይለኛል ከዛ ጌታ አይ ለጌታም ብዬ ነው ለና መለሳለሁ ከዛ ሲረበኝ እንደገና ትዝ ይለኛል አንዳንዴ ወይ አላር ልብስ ሲቸግርሽ ወይ ጓደኛሽ ሆነ አዲስ ልብስ ተገዝቶልሽ ስታይ በቃ እንደዚህ አይነት መከራዎች ውስጥ ሳልፍ እንትኖች ነበር ቻሌንጆች እንትን ያርግሻል በጣም በወቅቱ ያሳዝንሻል በኋላ ላይ እግዚአብሔርን ታመስግኝባቸዋል ስንቱ ተጠራቅመው ነው እግዚአብሔርን በደንብ እንድታውቂው እንድትቀርቢው የሚረዳሽ ግን እነዚህ እንደ አንድ 16 17 እና 18 አመት ላይ ላለ ልጅ ቀላል አይደሉ በጣም ፈታኞች ናቸው ከነዚህ ሁሉ ግን በኋላ በጣም ለኔ ቻሌንጂንግ ነበር ብዬ ማስበው እነዚህ ሁሉ እንዳለ ሆነው ጌታን መምሰል እንደው ይሄ ለብዙም ሰው ሊሆን ይችላል ብዬ ስለማስብ ነው ይሄ ከስጋዊው መከራ ማለት ይሄ ፊዚካሊ ከሰዎች ከቤት መባረር ከምናምን ከሚለው በጣም ከባድ እየሆነብኝ መጥቶ የነበረው በዛ የተነሳ ጌታን መምሰል በጣም ቻሌንጅ እየሆነብኝ መጥቶ ነበር ፍርስትሬት ያደረኩ በቃ ትታለያለሽም ትሸወጃለሽምና ጌታን መምሰል በጣም ከባድ ሆኖብኝ ነበር እና ታዲያ እናንቺ እንዳልሽው እንዴት አሳለፍከው እንዴት ወጣው ስቲ እነዚህ ነገሮች ሁሉ የእግዚአብሔር ጸጋ ናቸው በቃ ማለት በሚረዳን ጊዜ ይላል ሮያን ላይና በሚያስፈልገን ጊዜ የሚረዳን ጸጋ እንድንቀበል ወደ ጸጋው ዙፋን ፊት በእምነት እንቅረብ ለከስ የሚያስፈልገን ጊዜ አለ እኛ ላናቀው እንችላለን እንጂ እኛ ሳንጠይቅ ራሱ አንዳንዴ አሁን ጸጋ ይርዳኝ ትያለሽ እንደሚያስፈልግሽ አውቀሻል
አንዳንዴ ግን ሳናቀው ራሱ የሚያስፈልገን ጊዜ አለና በዛ ጊዜ ሁሉ ውስጥ የእግዚአብሔር ጸጋ አብሮኝ ነበር ሲርበኝ እንኳን እኔ የእግዚአብሔር ጸጋ እንደነበር አስታውሳለሁ ምክንያቱም አንዳንዴ ቁርስ ምሳ እራት በተከታታይ ሳልበላ እንትን ብዬ ጧት ስነሳ እንደራበው ሰው ሳይሆን እራት በልቶ እንዳደረሰው ምነቃበት ጊዜ ነበር በቃ የእግዚአብሔር ጸጋ የእግዚአብሔር አብሮነት አለና በመናልፍበት ነገር ሁሉ ውስጥ እግዚአብሔር ጸጋው ይረዳል ሌቭሉ ይለያያል አሁንም እኮ እኔ ማልፍበት ነገር አለ አንቺም እኮ የምታልፊበት ነገር ይኖራል አሁንም እኮ ይሄ ያላረ ከቤተሰብ ከመባረር የከፋ ውስጥ ሁሉላኩ ያለፈ ሊሆን ይችላል በብዙ ተኔ ከልጅ ጋር በተያያዘ በተለያየ ነገር ውስጥ አልፍ ያቃሉ በጣም ፔንፉል የሆኑ ነገሮች አልፍ ያቃሉ እኔ አሁን ለማንም ተናግሬው ባላቅም እንደ ስብራት በጣም ገጥሞኝ የሚያቀው የመጀመሪያ ልጃችንን ወንድ ነበር የመጀመሪያ ልጃችን እና አሁን እሱ በቃ እንደም ፌል ሲያረግ በጣም በህይወቴ ሊወጣልኝ የማይችል አይነት ሀዘን ውስጥ ገብቼ ነበር እንደውም ለሰው የተሰማኝ ያዘንኩ አልመሰለም ነበርና ከ4 ዓመት በኋላ ነው እኔ ራሱ የታወቀኝ ማለት ለዛውም ሌላ ልጅ ጌታ ሰጥቶን የሆነ ጊዜ መንገድ ላይ ይሄድኩ ዝም ብሎ ሆድ ባሰኝ እና ላቋርጠው ማልችለው እንባ ውስጥ ለቅሶ ውስጥና እንዴ የሆነ በቃ መንፈስ ቅዱስ ሲነካሽ ወይ ደግሞ ከባድ ሀዘን ሲገጥምሽ የምታረጊው አይነት ነገር አላቅም ብዙ ጊዜ እህቶች ላይ እንደ ነገር ይገጥማል በተለይ ወይ ከወለዱ በኋላ ወይ በአንዳንድ ነገሮች እንደ አይነት ነገር አቃለው እሱን ሁሉ አቃለው በቃ ይያን ቀጠቀጠ የሚያስለቅስ አይነት ማለት ነው እና በዛ ውስጥ ወደ ኋላ መለሰኝና ያ ትራውማ ነበር ለካስ ያ ጊዜ ያኔ አላለቀስኩም በወቅቱ ምናምንና እንዲህ አይነት ሁሉ ነገሮች ይገጥሙናል ዴይ ቱ ዴይ ላይፍ ላይ ምናምን ይገጥሙናል ግን የእግዚአብሔር ጸጋ አለ ለከ ጳውሎስ እንደሚለው እንገፋለን እንጂ አንወድቅም እንደሚለው ላንገፋ አልቆምን እንገፋለን እንሰደዳለን እናለቅሳለን እናጣለን አለመፈለግ አለመወደድ አለ ግን የእግዚአብሔር ጸጋም አለ በዛው ልክ እግዚአብሔር ጸጋ አለው በዛው ልክ ያነሳል በዛው ልክ ያጽናናል ከዛ ለቅሶ በኋላ ሪፍሬሽ አድርጎ እግዚአብሔር አጽናንቶ አቁሞ ለልጆች ዳቦ ይዤ መግባት ይችላል እግዚአብሔር ያጽናናል እና በእያንዳንዱ እኔም ባለፍኩባቸው መከራዎች ከቤት እንደማንኛውም ከቤት እንደሚባረር ሰው ሲባረር በባዶ እንትን በቁምጣ ነው የወጣሁት ልብሴ እንኳን ሳይሰጠኝ ማለት የትምርት ፋይሎቼ ተቃጥለው የነበረችኝ አንድ መጽሐፍ ቅዱስ ተገኝታ ተቃጥላ በቃ ተብዬ ይሄ የኳስ ወድ ስለነበረ የኳስ ማሊያ እና ቁምጣ አድርጌ በስሊፐር ከቤት የወጣሁት እንዳልኩሽ ቸርች ነው ሱሪ እንኳን ያደረጉልኝ በወቅቱ እንደ መገፋት እንደ መሰደድ ምናምን ስታዩ በጣም ያስቸግራል በኋላ ግን የእግዚአብሔር ጸጋ በዛ ውስጥ የምታልፊበትን አቅም ይሰጥሻል ብቻ ለጌታ ብለሽ ተሰደጂ እንጂ የቀረውን ጌታ ነው ኃላፊነቱን የሚወስደው ኃላፊነቱን የሚወስደው ጌታ ነው በረሃ ውስጥ ካስገባሽ ኃላፊነቱን ውሃውን የማምጣት ኃላፊነቱን የሚወስደው እግዚአብሔር አይመስልሽም በረሃ ውስጥ ነው ብለሽ ልታለቅሽ ትችላለሽ እንዳልኩሽ እኔ ውሰደኝ ብያልቅሽ ያቃለሁ እግዚአብሔርን ተጠራጥሬው አዝኜበት ሁሉ እኮ አቃለሁ እሱ ግን ምንም አይመስለው እንደ አይነት ነገሮች ምንም አይመስለው ምክንያቱም ዛሬ አይቷል ነገሽን ስለሚያይሱ በመትሄጅበት መንገድ ሁሉ መውጫውን ልክ እንደገባሽበት መውጫውን ያውቃል እግዚአብሔር መውጫውን ስለሚያውቀው ለእግዚአብሔር ሀዘን የለውም ለእግዚአብሔር እዛ ቦታ ላይ ውይ ልጄን እኮ ገደልኩት ምናምን አይልም እንደውም ላጠነክረው ነው ትሬኒንግ ሴንተር ውስጥ እንደከተተ ነው የሚያስም ይመስለኝና እግዚአብሔር ጸጋ አለው አቅም አለው ዛሬም ይሰራል ጉልበት አለው በመናልፍበት ነገር ሁሉ ውስጥ እግዚአብሔር ጸጋ አለ አሜን ስለዚህ የኛን መደገፍ ራሱ የለብን ለማውጣት የኛን ኃይል በነገርሽ ላይ ምንም ማንችል ፍጥረቶች ነን እኔ አሁን ሁሉ ጊዜ ከጧት ስነሳ ከመገረምበት ነገር አንዱ አልጋይ ላይ ተማምኜ ተኝቼ እንደነበር ሳስብ ይገርመኛል ማታ ስተኛ ለካስ አልጋይ ይጥለኛል ብያላስብ ለዛም ነው የተኛውበት ግን እኮ ተሰባሪ ነገር ነው የሆነ እንጨት ምናምን በቺፑድ ምናምን ነው የተሰራውና ተሰብሮኮ ማታ ምናምን ግግግግል እንል እንጂ አንድም ቀን ግን እንደዛ አስብ ያላቀም ጧት ስነሳ ነው አይገርም እዚህ ነገር ላይ እኮ ተማምኜ ነበር እላለሁ አስብ የዘላለም እጆች ላይ ማለት ዓለማትን እኮ በስልጣን ቃሉ ደግፎ ያዘ አለ እሱ ላይ
እሱ ላይ ሆነን ግን አንዳንዴ እንሸበራለን እሱ ላይ ሆነን ምን ወድቅ ይመስለናል የማይጥለው እጅ ላይ ሆነን ማለት ነው ኖርማል ነው ሰው ስለሆነ ነው ግን እግዚአብሔር ግን አይጥልም እግዚአብሔር ግን ጸጋ አለው ያወጣል ያጽናናልና እኔም በነዛ መከራዎች ሁሉ ውስጥ ሳልፍ ገና ካሁን በኋላም መከራ ፍሪ ነኝ ብያላምንም እንዲ ለሚያስተምሩትም መጽሐፍ ቅዱስ አይደለም እምልኝ ካሁን በኋላም መልኩን ቀይሮ ገጹን ቀይሮ ይመጣል እግዚአብሔር ግን አለ አሜን ጸጋው አለ የሚረዳው ጸጋ አለ የሚያግዘው ጸጋ አለ ብቻኛ ወደ ጸጋው ዙፋን ፊት ለመቅረብ ፈቃደኛ ነው ይቻላል እንዴ ያልኩ ያሰብኩኝ ነበር እኔ መቀየም እግዚአብሔርን በእግዚአብሔር ማዘን መጽሐፍ ቅዱስ ላይ በርግጥ እንግዳ ነገር አይደለም ይገርመኛል እኔ መዝሙረ ዳዊትን ሳነብ ትንቢተ ኤርምያስን ሳነብ አታለልከኝ እኔም ተታለልኩልህ ይለዋል እውነት ነው ዳዊትን ካየነው ሁሉ ጊዜ ተራራውን ብቻ አይደለም የሚዘምረው ሐዘኑንም ይዘምራል ጭንቀቱንም ይዘምራል ምን አረኩህ ይላል መጽሐፍ ቅዱስ ላይ እንግዳ ነገር አይደለም አሁን ግን በእኛ ዓለም ማይቻል ነገር ይመስላልና አንዳንዴ ቢሰማህም ራሱ እንደ ከባድ ኃጢያት የሚያስቀስፍ አይነት ነገር እና እኔ እንዴት እንዳልተቀሰፍክ ገርሞኝ ወደ ተመልካቾች ፕሮግራማችን እዚህ ላይ አላበቃም ሳምንት ሁለተኛውንና የመጨረሻውን ክፍል ይዘንላችሁ እንመጣለን በነበረን ቆይታ እንደተጠቀማችሁ አምናለሁኝ እስከ ሳምንት መልካም ሳምንት